እግዚአብሔር ቃል ልኮላችኋል፣ የናንተ ነው ይሄ ቃል። እግዚአብሔር መልእክትን አምጥቶላችኋል፣ የናንተ ነው ይሄ መልእክት። ይሄ መልእክት ከሰማችሁበት ሰዓት ጀምራችሁ መልእክቱ ልክ ወደ አንቺ ሲደርስ መልእክቱ ያንቺ ነው የሚሆነው፣ ያንተው ነው የሚሆነው። አትቀመጥ፣ ዝም በል ብል ዝም አትበል። አለመሳካትን አይቴ ተስፋ እንዳትቆርጥ፣ አለመከናወንን አይቴ ግራ እንዳትጋባ። እግዚአብሔር ላንተ ጊዜ አምጥቶልሃል። ተነስ፣ ተንቀሳቀስ። እግዚአብሔር አምላክ ስኬት ባለቤት ያደርጋል። የአድራሻ ለውጥ ይሆናል። የመንግስት ስራ የሚሰሩ የግል ስራ የሚሰሩ የራሳችሁ የሆነ ስራም እየሰራችሁ መልእክቱ የእናንተ ነው የሚሆነው። ሻሎም በመላው ዓለም የምትገኙ ቅዱሳን ወንድማችሁ ፕሮፌት ነኝ ከክራይስት ሮክ ኢንተርናሽናል ቤተክርስቲያን። እግዚአብሔር በውስጤ ያስቀመጠውን መልእክት ነው ወደ እናንተ ይዤላችሁ መጥቻለሁ። እስከ መጨረሻ ስሙ። በዚህ በኢትዮጵያ ውስጥና ከኢትዮጵያ ውጪ የምትገኙ በተለያየ ዓለም የምትኖሩ ኢትዮጵያውያንና ኤርትራውያን በኢትዮጵያ 11 ክልልም የምትገኙ በውጪ በተለያየ ዓለም በአሜሪካ፣ በአውሮፓ፣ በኤዥያ፣ በካናዳ፣ በጃፓን፣ በዱባይ እንዲሁም በቤይሩት፣ በየመን እንዲሁም በኳታር፣ በሱዳን በተለያየ ዓለም የምትገኙ በደቡብ አፍሪካ እግዚአብሔር በውስጥ ያስቀመጠውን መልእክትን ለእናንተ ይዤላችሁ መጥቻለሁ። ይህንን መልእክትን ሳሰሙ እንዳታሳልፉ። ማለፍ የሌለ በጣም ኢምፖርታንት የሆነ መልእክት ስለሆነ ሁላችሁም እንድትሰሙት ይሁን። የእግዚአብሔርን ቃልን ካነበብኩ በኋላ መልእክትን ወደ እናንተ አደርስላችኋለሁ። ሁላችሁም እንድትከታተሉት ይሁን። በማርቆስ ወንጌል ምዕራፍ 10 ከቁጥር 46 ወደ ኢያሪኮም መጡ። ከደቀ መዛሙርቱና ከብዙ ሕዝብ ጋራ ከኢያሪኮ ሲወጣ የጢማቴዎስ ልጅ ዕውሩ በርጤሜዎስ እየለመነ በመንገድ ዳር ተቀምጦ ነበር። የናዝሬቱ ኢየሱስም እንደሆነ በሰማ ጊዜ የዳዊት ልጅ ኢየሱስ ሆይ ማረኝ እያለ አብዝቶ ይጮህ ጀመረ። ብዙዎችም ዝም እንዲል ገሰጹት። እርሱ ግን የዳዊት ልጅ ሆይ ማረኝ እያለ አብዝቶ ጮኸ። ኢየሱስም ቆመና ጥሩ አለ። ዕውሩንም አይዞህ ተነሳ ይጠሩሃል ብለው ጠሩት። እርሱም እየዘለለ ተነሳና ልብሱን ጥሎ ወደ ኢየሱስ መጣ። ኢየሱስም ምን ላድርግልህ ትወዳለህ አለው። ዕውሩም መምህሩ ሆይ አይ ዘንድ አለው። ኢየሱስም ሂድ እምነትህ አድኖሃል አለው። ወዲያውም አየ፣ በመንገዱም ተከተለው ይላል። የመልእክቴ ዋና ሐሳብ ጊዜው አሁን ነው፣ ዝም አትበል የሚል ነው የሚሆነው። በዚሁ ክፍል ላይ እንደምታዩት ጌታ ኢየሱስ ክርስቶስ ከደቀ መዛሙርቱ ጋራ ከኢያሪኮ እየመጣ ነበር። ብዙ ሕዝብም ከእርሱ ጋር አብሮት ነበሩ። ሲመጣ ብዙ ሕዝብ ከእርሱ ጋር እየተከተለ ሳለ ማየት የተሳነው የጢማቴዎስ ልጅ ዕውር በርጤሜዎስ በመንገድ ዳር ላይ ተቀምጦ እየለመነ የነበረው የናዝሬቱ ኢየሱስ ክርስቶስ ደርሶ እንዲፈውሰውና እንዲያድነው ዓይኑም እንዲገልጥለት እየለመነ ወደ ኢየሱስ ሲጮህ ሰዎች ዝም በል፣ ጸጥ በል፣ አትናገር አሉ። ዝም በል ጸጥ በል ስለው አልተወም። ይልቁንስ አብዝቶ ጮኸ። አብዝቶ ሲጮህ ጊዜ ኢየሱስ ክርስቶስ ቆም አለለት። ጊዜው ሲደርስ ዝም እንድትል የሚያደርጉ እልፍ የሆኑ ጉዳዮች ያሉ ቢሆንም አንተ ግን ራእይህን ይዘህ ወደፊት ቀጥል እንጂ እግዚአብሔር አምላክ ጊዜ ሲያመጣልህ ዝም ብለህ አትቀመጥ። እግዚአብሔር የአድራሻ ለውጥ ያድርግልሃል። በተለያየ ስራ መስክ ተስማርታችሁ ያላችሁ፣ በተለያየ አይነት ቦታ ላይ ያላችሁ ይሄ የእናንተ ጊዜ ነው። የመንግስት ስራ የሚሰሩ የግል ስራ የሚሰሩ የራሳችሁ የሆነ ስራም እየሰራችሁ በተለያየ ቦታ ሆናችሁ ሁኔታዎች ዝም እንድትሉ ቁጭ እንድትሉ በአንድ ቦታ ላይ እንድትንከራተቱ እያደረገ ዋጋ የሚያስከፍላችሁ ሰዎች ለእናንተ ነው ይሄ መልእክቱ ልክ ወደ አንቺ ሲደርስ መልእክቱ ያንቺ ነው የሚሆነው፣ ያንተው ነው የሚሆነው። አትቀመጥ፣ ዝም በል ብል ዝም አትበል። አለመሳካትን አይቴ ተስፋ እንዳትቆርጥ፣ አለመከናወንን አይቴ ግራ እንዳትጋባ። እግዚአብሔር ላንተ ጊዜ አምጥቶልሃል። ተነስ፣ ተንቀሳቀስ። እግዚአብሔር አምላክ ስኬት ባለቤት ያደርጋል። የአድራሻ ለውጥ ይሆናል። ዝም በል፣ ጸጥ በል ሰዎቹ ስሉ ዝም አላለም፣ ጸጥም አላለም። ጩኸቱን አበዛ፣ ጸሎቱን አበዛ፣ ጥያቄውን አበዛ። በዚያን ጊዜ ኢየሱስ ክርስቶስ ቆም አለና ወደ ጩኸቱ ተመለከተ። ጌታ ዛሬም ወደ ጩኸታችሁ ይመለከታል። እግዚአብሔር ዛሬም ወደ ጩኸታችሁ ይመለከታል። ዝም አይልም፣ ይሰማችኋል።
የሚሰማ ጆሮ ያለው እግዚአብሔር፣ ስለእናንተ የሚያስብ ሩሩ የሆነ ልብ ያለው እግዚአብሔር አንድ ቀን በአድራሻችሁ ይመጣል። ዝም ማለት የለባችሁም። ጸጥ ማለት የለባችሁም። ወደ እግዚአብሔር ጩሁ፣ ተንቀሳቀሱ። ይሄ እውር የሆነ በርጤሜዎስ ዝም በል ጸጥ በል ያሉ ሰዎችን አይደለም የሰማው። ይልቁንስ መፍትሄ ወዳለበት ወደ ኢየሱስ ክርስቶስ ጮሄ። በዚያ ጊዜ ጩኸቱን ሰምቶ ኢየሱስ ሲመለስ እነርሱ ግን እንደዚህ አሉ፣ ይጠራሃል፣ ተነስ ናህ አሉ። ቅድም ዝም በል ቁጭ በል ያሉ የነበሩ ሰዎች ኢየሱስ ወደ እርሱ ሲመለከት ናህ፣ ተነስ፣ ይጠራሃል፣ ይመለከታል፣ ይፈልግሃል እያሉ ወደ እርሱ መጡ። ተነስ አሉ። ለመደገፍ ወደ እርሱ ጠጋ አሉ። እርሱን ወደ ኢየሱስ ክርስቶስ ለማምጣት ጠጋ አሉ። ሳይኖር ሲቀርና ዋጋ የሚያስከፍል ምዕራፍ ላይ ስትሆን አይዞ የሚል አታገኙም። የሚገፋ ይልቁንስ የሚኮረኩምና ብቸኛ የሚያደርግ ብዙ እልፍ የሆኑ ነገሮችን ታስተናገዳላችሁ። ነገር ግን ጩኸታችሁን አብዙ፣ ተነሱ፣ ተንቀሳቀሱ። እግዚአብሔር ወዳለ ምዕራፍ ትፈጥናላችሁ። እግዚአብሔር በሚያስገርም ክብር እስከሚሾማችሁ ድረስ በታላቅ ምዕራፍ ላይ እስከምትወጡበት ድረስ አጃቢ አታገኙም። ግን እግዚአብሔር ወዳለበት እግሮቻችሁ ይፈጥናል። የጤማዎስ ልጅ በርጤሜዎስ የተባለ ሰው ጊዜው እንደደረሰ አውቆ ለመነሳት ወደ ኢየሱስ ሲጮህ ዝም እንዲል ብዙዎች መጮህ እንደማይቻል ለመከለከል ሞከሩ። ነገር ግን የባስ መፍትሄውን ለማግኘት ጩኸትን አብስቶ ባበዛ ጊዜ ወደፊት እንዲቀጥል ምክንያት ሆነለት። ከጩኸቱ የተነሳ ኢየሱስ ወደ እርሱ ተመለከተ። ከተቀመጠበትም እንዲነሳ የአድራሻ ለውጥም እንዲሆን እርምጃውም ደግሞ ወደፊት እንዲቀጥል ጊዜው ሆነ። ጩኸቱም በእግዚአብሔር ተሰማ። ወደ እርሱም ተመለከተ። ጊዜያችሁ ነው ይሄ፣ ዝም አትበሉ። ጩኸታችሁ፣ ጸሎታችሁ ወደ ጌታ ኢየሱስ ክርስቶስ ሲሆን ሁል ጊዜ ወደ እርሱ ከጮኻችሁ ዝም ብላችሁ ካልተቀመጣችሁ ወደ በረከታችሁ ለመገሰገስ ጊዜያችሁ ነው የሚሆነው። አብሶ ይሄ ውጪም ላላችሁ ውስጥም ላላችሁ ባልተመቸ ሁኔታ ውስጥ ሆናችሁ እየጮኻችሁ ሰውን ላጣችሁ ሰዎች፣ የሚሰማ ላጣችሁ ሰዎች መልእክቱ ለእናንተ ስለሚሆን አሜን ብላችሁ ውሰዱ፣ ተንቀሳቀሱ። እግዚአብሔር አምላክ ጊዜና ዘመን አምጥቶላችኋል። ጊዜው ሲደርስ የሚሆነው አንደኛው ነገር ልንገራችሁ። የጠላት ዛቻና ተስፋ የሚያስቆርጡ ነገሮች ይበዛሉ። የጠላት ዛቻ ይበዛል። ተስፋ የሚያስቆርጥ ነገር ይበዛል። ግፊት ይበዛል። አለመሳካት ይበዛል። ኪሲ ውስጥ ገንዘብ እጦት ይበዛል። ዋጋ የሚያስከፍሉ አጠቃላይ ከባድ የሆኑ ምዕራፎች ይበዛሉ። በዚያን ጊዜ የእናንተ ጊዜ መሆኑን ማወቅ መቻል አለባችሁ። በአንደኛ ነገሥት ምዕራፍ 19 ከቁጥር 1 ጀምራችሁ በምትመለከቱበት ጊዜ ኤልያስ የተባለ ሰውን በዚያው ክፍል ላይ እንመለከታለን። አክዓብም ኤልያስን ይህ ሁሉ እንዳደረገ ነቢያትንም ሁሉ በሰይፍ እንደገደለ ለኤልዛቤል ነገራት። ኤልዛቤልም ነገ በዚህ ጊዜ ነፍሲ ከእነዚህ እንደ አንዲቱ ነፍስ ባላደርግ አማራት ይህን ያድርግብኝ፣ ይህን ይጨምርብኝ ብላ ወደ ኤልያስ መልእክተኞችን ላከች። ኤልያስም ፈርቶ ተነሳ፣ ነፍሱንም ሊያድን ሄደ። በይሁዳ ወዳለው ወደ ቤርሳቤ መጥቶ ብላቴናውን በዚያ ታዌ። እርሱም አንድ ቀን የሚያህል መንገድ በምድረ በዳ ሄደ። መጥቶም ከክትክታው ዛፍ በታች ተቀመጠና ይበቃኛል፣ አሁንም አቤቱ እኔ ከአባቶቼ አልበልጥምና ነፍስን ውሰድ ብሎ እንዲሞት ለመነ። በክትክታውም ዛፍ በታች ተጋደመ፣ እንቅልፍንም አንቀላፋ። እነሆ መልአክም ዳሳውና ተነስተ ብላ አለው። ስመለከትም እነሆ በራሱ አጠገብ የተጋገረ እንጎቻና በማስሮ ውሃ አገኘ። በላም ጠጣም፣ ተመልሶም ተኛ። ቁጥር 7 የእግዚአብሔር መልአክም ደግሞ ሁለተኛ ጊዜ መጥቶ ዳሰውና የምትሄድበት መንገድ ሩቅ ነውና ተነስተ ብላ አለው። ተነስቶም በላም ጠጣም። በዚያ ምግብ ኃይል እስከ እግዚአብሔር ተራራ እስከ ኮሬብ ድረስ 40 ቀንና 40 ሌሊት ሄደ ይላል። እንግዲህ በዚህ ክፍል ላይ እንደምንመለከተው ኤልያስ የተባለ ሰው ብቻው ነበር። እንግዲህ ትልቅ ነብይ ነው። ይሄ ትልቅ ነብይ ኤልያስን አንድ ቀን የሚያስደነግጥ ነገር በጆሮ ላይ ጩው የሚያሳይ ነገር ገጠመው። ኤልያስ የእግዚአብሔር ሰው ነው። እግዚአብሔርን ሰምቶ ከሰማይ እግዚአብሔር
እሳት የሰጠው ታላቅ ሰው ነው። ሰማይን የመዘጋትና የመክፈት ቁል በእጁ የነበረው ሰው ነው። በጣም ብርቱ ሰው ነው። ነገር ግን አንድ ቀን ተስፋ የሚያስቆርጠው ነገር ገጠመው። በዚያን ጊዜ ተስፋ ቆረጠ፣ ግራ ተጋባ፣ ቁጭ አለ። ቁጭ ካለበት ለማስነሳት እግዚአብሔር ራሱ መልአክን ላከ። የሚበላበትንና የሚጠጣበትን አዘጋጅቶ ሰጠው። በላም ጠጣም፣ ተመልሶ ስተኛ ድጋሜም እግዚአብሔር ቀሰቀሰው። ተነሳ፣ በላም ጠጣም፣ ድጋሜ ሳይተኛ ሁለተኛ እዛ ቦታ ላይ ገኝ እግዚአብሔር ወዳየለበት ወደ እግዚአብሔር ተራራ እስከ 40 ቀንና 40 ሌሊት የመጓዝ አቅምን አገኘው። አሁን ካላችሁበት ቦታ ለመነሳት ይሄ ለእናንተ ከእግዚአብሔር ጥሪ ነው። ከእግዚአብሔር ጊዜ ነው። ከእግዚአብሔር ሰዓት ነው። ይሄ ከእንግዲህ በኋላ ወደ ኋላ እመለሳለሁ ብላችሁ እንዳታስቡ። እግዚአብሔር ወዳለበት ትደርሳላችሁ። እግዚአብሔር ወዳየበት ትደርሳላችሁ፣ ትፈጥናላችሁ። ጊዜያችሁ ነው። ይሄ ኤልያስ የተባለ ሰው ትልቅ ነቢይ፣ የእግዚአብሔር ራእይ እግዚአብሔር የሰጠው ሰው ሲሆን እግዚአብሔርን እየሰማ ተስፋ የሚያስቆርጥ ነገር አንድ ጊዜ ገጠመው። ነገር ግን እግዚአብሔር መልአኩን ልኮ ኤልያስን አንቅቶ እንደገና እንዲጓዝ በማድረግ አስቀጥለው ወደፊት እንዲጓዝ አደረገው። ጊዜ ሲሆን የሚገፋ ብዙ ነገር አለ። ነገር ግን እግዚአብሔር ያበረታችኋል። ኤልያስን ከግቡ እንዲደርስ እግዚአብሔር አምላክ አድርጎታል። የተሻለ ነገር ከፊት እንዳለ እግዚአብሔር አይቶታል። ለመሞት የጠየቀውን ኤልያስ ሞትን ጠይቆ ሞትን አላስተናገደም። እግዚአብሔር ያየው ክብርን አስተናገደ። ወደ ክብሩም ፈጥኖ ሄደ። አሁን ይሄ የእናንተ ጊዜ ነው። ተነሱም፣ ታጠቁም፣ በርቱ። እግዚአብሔር አምላክ ላየላችሁ ዓላማ ትደርሳላችሁ። ጊዜያችሁ ነው። ይሄ ጊዜ ሲደርስ የሚገፋ ነገር ብዙ ነው። ነገር ግን ተስፋ አትቁረጡ። ከፊት ለፊት የተሻለ ክብር ይጠብቃችኋል። ሶስተኛና የመጨረሻ ሐሳብ፣ ብዙዎች እየተገረሙ ወደ ተከለከልክበት ምዕራፍ መግባት ይሆንልሃል። ብዙ ሰዎች አይናቸው እያየ የሚገፉም ዋጋ እያስከፈሉ የቆዩም ዝም በል ጸጥ በል የሚሉም አይናቸው እያየ ወደ ክብር ለመግባት አሁን ጊዜ ነው። ከዚህ በኋላ ድጋሜ አትከለከልም። ከዚህ በኋላ በድጋሜ አትገፋም። እግዚአብሔር ወዳየልህ ክብር ትደርሳለህ። ሐዋርያት ሥራ ምዕራፍ 3 ከቁጥር 6 ላይ በምታዩበት ጊዜ ጴጥሮስ ግን ብርና ወርቅ የለኝም፣ ይህን ያለኝን ግን እሰጣለሁ፣ በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ አለው። በቀኝም እጁን ይዞ አስነሳው። በዚያን ጊዜ እግሩና ቁርጭምጭሚቱ ጸና፣ ወደ ላይም ዘሎ ቆመ፣ ይመላለስም ጀመረ። እየተመላለሰም እየዘለለም እግዚአብሔርንም እያመሰገነ ከነርሱ ጋር ወደ ቤተ መቅደስ ገባ። ሕዝቡ ሁሉ እግዚአብሔርንም እያመሰገነ ሲመላለስ አዩት። መልካም በሚሏት በመቅደስ ደጅ ስለ መሥዋዕት ተቀምጦ የነበረ እርሱ እንደሆነ አውቆ በእርሱ ከሆነው የተነሳ መገረምና መደነቅ ሞላባቸው ይላል። መጀመሪያ ወደ ውስጥ እንዳይገባ ተከልክሎ እግሩ ባለመኖር ምክንያት በራፍ ላይ እየለመነ ሁል ጊዜ ተመሳሳይ ቦታ ላይ ቁጭ ያለውን ሰዎች የሚያውቁበት ምዕራፍ ላይ ተቀምጦ የነበረ ሰው አንድ ጊዜ እግዚአብሔር አምላክ ለእርሱ ጊዜ ሳመጣለት ከበራፍ ላይ ቁጭ ብሎ ከነበረበት እግሩ ተሰጥቶት ወደ ቤተ መቅደስ ሲገባ ከልካዮች አይናቸው እያየ እያመሰገነ ወደ ውስጥ ገባ። ከልክሎ የነበሩ ሰዎች አይናቸው እያየ ነው ወደ ውስጥ የገባው። ጊዜያችሁ ነው። ከልካዮች እያዩ እግዚአብሔር ወደ ክብራችሁ ያስገባችኋል። ዋጋ መክፈል ከዚህ በኋላ አይሆንላችሁም። እግዚአብሔር ቃል ልኮላችኋል። የእናንተ ነው ይሄ ቃል። እግዚአብሔር መልእክትን አምጥቶላችኋል። የእናንተ ነው ይሄ መልእክት። ይሄ መልእክት ከሰማችሁበት ሰዓት ጀምራችሁ ተንቀሳቀሱ። እግዚአብሔር ስኬታማ ያድርጋችኋል። በተለያየ ሁኔታ፣ በተለያየ ቀናት፣ በተለያየ ጊዜያት ዋጋ የከፈላችሁት ሰው በሚያውቀው ምድር ላይ የተቀመጣችሁበት ዘመን እግዚአብሔር አምላክ አሁን ያበቃችኋል። የክብር ጊዜያችሁ ነው። የሞገስ ጊዜያችሁ ነው። የምትነሱበት ጊዜያችሁ ነው። የምትራመዱበት ጊዜያችሁ ነው። የምትንቀሳቀሱበት ጊዜ ነው። የምትደነቁበት ጊዜያችሁ ነው። ብዙዎች በእናንተ ከሆነው የተነሳ ይገረማሉ። እግዚአብሔር አምላክ ከእናንተ ጋር ነው። መልእክታችሁ ነው። አሜን ብላችሁ ውሰዱ። እግዚአብሔር ያስደንቃችኋል። ተባረኩልኝ። ወንድማችሁ ፕሮፌት ነኝ። የቤተ ክርስቲያናችን ዩቲዩብ ቻናልን ያልተቀላቀላችሁ ሰዎች ሰብስክራይብ በማድረግ የደወል መልእክትን እየጫናችሁ ብዙ እንደዚህ አይነት መንፈሳዊ መልእክቶች ወደ እናንተ እንዲደርስላቸው ከኛ ጋራ ቤተሰብ ሁኑ። እግዚአብሔር አምላክ ያስደንቃችኋል። ተባረኩልኝ። መልእክቱ ወደ ሌላ ሰዎች እንደርስላቸው ለወዳጆቻችሁ በሙሉ ሼር በማድረግ እንድታደርሱት ይሁን። እግዚአብሔር በያላችሁበት ይጠብቃችሁ። በሌላ መልእክት እስከምንገናኝ ድረስ በያላችሁበት ሰላማችሁ ብዙ ይሁን። መልካም ቆይታ ይሁንላችሁ። ሻሎም
ልካ ተጎኔ ነው እናታታርግና አሁን ተራኛው አንተ ነህ። ሰዎች የማይዘሩት በር እግዚአብሔር ያየው በር እግዚአብሔር አምላክ ተንኮ የሚያደርግበት በር ለካ አድርገውና ከዚህ በኋላ ባሉ ጠንቄ አታለቅስም። ነገር ግን ሟርተኛው አስጨንቄ ተስለቅዋል። ታምናለህ? ከዚህ በኋላ ለቀህ ሰላም ብትሄድ አስነግረህ ትሄዳለህ። አንገትን ገብተህ ሳይሆን በሟርተኝነት መንፈስ የተያዙ ሰዎችን ባለበት አካባቢ ላይ አንገትን አስደፍተህ